ሰላማችሁ ይብዛልኝ። የስላብ ብረት ስንሰራ በመሃሉ ላይ ለምንድነው ክፍት የሚሆነው ወይም ደግሞ የታችኛውን ብረት ብቻ የምንጠቀመው ለምንድነው የሚለውን ነገር ዘርዘር አድርገን ለማየት እንሞክር። በስላባችን በምንሰራበት ጊዜ የብረትን ስራ ማለታችን ነው። መካከለኛው ላይ ወይም ደግሞ ሚድስፓን ላይ የታችኛው ወይም ደግሞ ቦተም ሪባር ብቻውን ነው የምናደርገው። ይህም ምክንያት በዚህ ጊዜ ላይ ስላባችን ቤንድ የሚያደርገው ወደ ታች ወይም ደግሞ ሳጊንግ ይህም ፖዘቲቭ ቤንዲንግ ሞመንት ስለሆነ ነው። ስለዚህም ይህም ፖዘቲቭ ቤንዲንግ ሞመንት በሚመጣበት ጊዜ ላይ የቴንሽን ዞናችን በታችኛው ክፍል ላይ ስለሚኖር ቦተም ብረታችን በቂ ይሆናል። ስለዚህ የታችኛው ብረት ቴንሽን ባር በሚድል ስፓን ላይ በኩል ላይ እናደርጋለን። እሱም በቂ ነው እንላለን። ነገር ግን በሰፖርቶች አካባቢ ይህም በኮለም በቢም በሺሮል አካባቢ ስላባችን ቤንድ የሚያደርገው ወደ ላይ ኔጌቲቭ ቤንዲንግ ሞመንት ሲሆን ስለዚህም በተቃራኒ ቴንሽን ዞናችን ከላይ በኩል ይሆናል። ይህንን ለመከላከል በሰፖርቶች አካባቢ ላይ እንደምንመለከተው ቶፕ ብረት ወይም ደግሞ የተደራቢ የላይኛውን ብረት የምንጠቀም ይሆናል። ነገር ግን ማድረግ እንፈልጋለን በመካከለኛው ቦታ ላይ ቶፕ ብረት ማድረግ እንፈልጋለን እንኳን ብንል መሀል ላይ ብረት የሚሆነው የኮምፕሬሽን ዞን ስለሆነ የቴንሽን ዞን አይሆንም። ስለዚህ ብረቶች በኮምፕሬሽን ዞን ላይ ማድረግ ለፍሌክዠራል ስትሬንግዝ ውጤታማ ይሆናል። ኮንክሪት በራሱ የኮምፕሬሲቭ ስትሬንግዝ አለው። ስለዚህ የቴንሽን ብረት ብቻ ያስፈልገናል። ይህም የታችኛው ወይም ደግሞ ቦተም ሪባር ሲሆን የላይኛው ብረት ማድረግ ግን ብረቱ ከማባከን ውጪ ሌላ የዘለለ የምናገኘው ጠቀሜታ አይኖርም። ከዛም በተጨማሪ ሳጊንግ ሞመንት ላይ ቅድም ባልነው ላይ ተደራቢ ብረት ማድረግ ጠቀሜታ የለውም። በሰፖርት አካባቢዎች ላይ ደግሞ የሚፈጠረው ኔጋቲቭ ሞመንት ስለሆነ የታችኛው ብረት ኔጌቲቭ ሞመንትን ለመከላከል አይጠቅም። ለዛም ነው ስላብ የታችኛውን ብረት ላፕ የምናደርገው በሰፖርቶች አካባቢ ላይ የሆነው። ስለዚህም የመካከለኛው ክፍል ላይ የታችኛውን ብረት ብቻ ማድረግ በቂ ነው። ለዛም ነው ክፍት የሆነው። በሰፖርት አካባቢ ላይ ደግሞ ተደራቢ ወይም ደግሞ ቶኩ ብረት የምናደርገው ለዛ ነው። እጅጉን ወዳቸዋለሁ።